አንተ በጣም ትዕግስት የምትፈታተን ሰው ነህ። በዛ ላይ ደግሞ ጸብ ነው የምፈልገው እኮ እኔም ለዛ ብዬ ነው የታገስኩት እኮ። እሱም ሲጀመርም ለዛ ነው ሲጀመርም እንደዛ የታገሰ ገባ። አሁን እኮ እኔ እሱ ጋር ዘላቂ ሆኜ አይደለም እሱ ቤት የገባሁት ገባ። እንደሚስት አይደለም ገብቼ ያለሁት። ትንሽዬ ስጦታ ያሁንም ገንዘብ ነው። እኔም ለምን ለህያ በዙ አልገዛላትም ብዬ ገዛውላት። ተወዷለች ብዬ ተስፋ አደርጋለሁ። ላሳያችሁ ቲንክ ማሰብ ያራስ ነገሩ እንዴት ነው ነገሩ እንዴት ነው ሲነጋ ሲመሽ ሐሳቤ ላንተ ብቻ ነው ነገሩ እንዴት ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? ደህና እንደሆናችሁ ተስፋ አደርጋለሁ። የኔ ምኞት ደህና እንድትሆኑልኝ ነው ፋሚሊ። እኔን ከጠይቃችሁኝ ደግሞ አለው እግዚአብሔር ይመስገን። እንዴት ነው ሀቢብቲ? ኩሉ ተማም ኩሉ ኮይስ? ይመቻችሁ ባላችሁበት ቤተሰብ። ዛሬም በአዲስ ቪዲዮ መጥቻለሁ። የዛሬው ቪዲዮ በምን ዙሪያ መሰላችሁ? ያው ህያብን በባለፈው ትንሽ አስከፍቻት ነበረ። ከኤፍሬም ጋር ሆነው ያገኟቸው ቀን ትምህርት ቀርታ ከሱ ጋር ሳይት ትንሽ ተናድጄ ነበርና በጣም ስሜቴን መቆጣጠር አቅቶኝ እዛ ጋር ጮክ ብዬ ሳወራ ነበርና ህያብን ደግሞ በዛ ልክ እንዳወራት አልፈልግምና እሱ ነገር ደብሮኛል። ዛሬ ሶሪ ልላት ቀጥሬያታለሁ። ዝም ብዬ በቃል ብቻም ደግሞ ሶሪ ከመላት ብዬ ትንሽዬ ስጦታ ይዤ መጥቻለሁ። ትልቅ ነገር አንቀበልም ብለዋል እንግዲህ እንዳያችሁት። አክቹሊ ያው ትልቅ ነገር አይደለም ሳንቲሙ፣ ግን ሳንቲሙን እምቢ ብለዋል። ግን እቺ ትንሽዬ ስጦታ ናት። እምቢ አትለኝም ብዬ ተስፋ አደርጋለሁ። ቤተሰቦች ህያብ ብቻዋን ነው የምትመጣው። ነይ ብያታለሁ፣ ትመጣለች። ይቅርታ ጠይቃታለሁ ምናምን። ኖርማሊ ኮመንታችሁንም እያየው ነበርና አንዳንዶቻችሁ ከክፋት ከጉራ እዛ ጋር ካሜራ ላይ ለማሳየት ምናምን መስሏችኋል። እንደዛ አልነበረም። እኔ እንደ ጓደኛ እንደ ወንድም ነበረ ሳንቲሙን ይዤ እዛ ሰፈር ድረስ ሄጄ ነበርና ግን እንደጠበቅኩት ሳይሆን እንዳልጠበቅኩት ሆነ። ኮመንታችሁንም ሳይ ግማሹ ጥሩ ነው ይላል፣ ግማሹ ደግሞ ያደረከው ነገር መጥፎ ነው ይላል። ለምን ከመሃላቸው ማትወጣም የምትሉም አላችሁና እኔ እኮ ደስ ይለኛል። ከመሃላቸው መሆንም እንኳን አልፈልግም። ግን በቃ ያልኳችሁ ነገር አለ አይደለ? ሽማግሌ ከተላከ ጉልበት ከተሳመ ቤተሰብ ከፈቀደ በኋላ ነው ከሱ ጋር እንድትኖር የምፈልገው። ለዛ ብዬ ነው ቤተሰቦች እንጂ ሌላ ምንም ፍላጎት ሌላ ምንም ኢንቴንሽን ይዤ አልመጣሁም። ያራዳ ልጆች፣ እኔም ወጣት ነኝ፣ ይገባኛል ኤፍሬም ያለበት ሁኔታ ምናምንና ሁሉ ነገር ጊዜያዊ ነው። ማግኘትም ማጣትም ጊዜያዊ ነው። ፍቅርም ጥላቻም ጊዜያዊ ነው። ጨለማም ብርሃንም ጊዜያዊ ነው ብዬ እነሱ ትንሽ አሁን አቅም ባነሳቸው ሰዓት እንደ ወንድም ነው ላግዛቸው ብዬ ነበረው። እነሱ ግን አልተስማሙ። ምንም ችግር አልነበረውም አክቹሊ። ለምን በዛ ልክ አንፈልግም እንዳሉኝ አላቅም። እኔ በእነሱ ቦታ ብሆን እንዴ በዚህ ሰዓት እንደውም ሰፖርት የሚያደርገኝ ሰው ደስ ነው የሚለኝና እኔ ደግሞ ስቋቋም በሁለት እግሬ ስቆም ምናምን መልሼ ያን ሰው እንትን እለዋለሁ ማለት ነው። መልሼ ከዛ የተሻለ ነገር ለዛ ሰው ሰጠዋለሁ። እኔ በሱ ቦታ ብሆን እንደዛ ነበር የማደርገው፣ ግን አልሆነም። ምንም ማድረግ አይቻልም። የሆነ ለጸብ ምናምን ተገባብዘን ነበር ምናምን። እኔ እንዳልኳችሁ ነው ከግለሰብ ጋር አይደለም ጸብ፣ እኔ ከግሩፕ ጋር ነው የምጣለው። እንዴ አንድ ለአንድ ድሮ ያቆምኩት ጸብ ነው። ገብቷችኋል አይደለ? እና ኤፍሬምን መጉዳት አልፈልግም። ጸብ ውስጥ ከገባን የእውነት ነው የምላችሁ እኔ በጣም መጥፎ ሰው ነኝ። የምታቁኝ ሰዎች ታቁኛላችሁ። ኮመንት ላይ ደግሞ እያበረታታችሁት ልጁን የማይሆን ነገር ውስጥ ባትከቱት ደስ ይለኛል። አንዳንድ ጓደኞቹም ቪዲዮ ላይ ምናምን አይቻለሁ። የማትወጡት ነገር ውስጥ ባትገቡ ደስ ይለኛል። የምሬን ነው የምላችሁ። ይሄ ስስክ ስጫወት ነው የምታቁኝ። ሁለተኛው ፊቴን አታቁትም። እቴትዬነ ነው የምላችሁ። ኤፍሬምም ይህን ቪዲዮ የምታየው ከሆነ በሰላም እናወራ። አይ የምትል ከሆነ አስጨንቀሃል። እኔ ምንም ችግር የለብኝም። ለምን ስለዚህ ምን እንደማወራ አላቅም። የባለፈው ነገር ትዝ ብሎኝ ነው። ኤኒዌይስ እንዳልኳችሁ ህያብ እየመጣች ነው። ደውዬላታለሁ። ይቅርታ ልጠይቃት ነው ዛሬ።
ግን ስጦታ ይዣለሁ። እሷ ሳትመጣ በፊት ላሳያችሁ መሰለኝ። ባለፈውም ኤፍሬም ሳይመጣ ያለውን ነገር አሳይቻችሁ ነበር። ዛሬም ያለውን ነገር ላሳያችሁና ትንሽዬ ነገር ነች። አንድ የሴት ጓደኛዬ ስትገዛጊውኝና እኔም ለምን ለህያብ በዛው አልገዛላትም ብዬ ገዛውላት። ተወዷለች ብዬ ተስፋ አደርጋለሁ። ላሳያችሁ። እንግዲህ ያዘጋጀውላት ስጦታ ይሄን ተወዷለች ብዬ ተስፋ አደርጋለሁ። አይታችሁታል አይደል? አላያችሁትም? ልኳም ይሆናል ብዬ ተስፋ አደርጋለሁ። በግምት ነው። ያው ለእናንተ ላሳያችሁ ብዬ ይኸውላችሁ ፕላስተሩ ልጨው ይህንን ይመስላል። ተወዷለች ብዬ ተስፋ አደርጋለሁ። ቤተሰቦች እደውልላትና ያለሁበትን ልንገራትኝ። ልደውልላትና የቱ ጋር እንዳለው ልንገራት። ሄሎ ያብ ደረሽ? በቃ ዛፉ ከዛፉ ኋላ ነው። እሺ ደርሳለች። ፋሚሊዎች ምንድነው ዝንቦቹ ከየት ነው የመጡት? እንጠብቃት ትንሽ። ያው ለይቅርታ ነው በአፌ ብቻ ከመላት ይህንንም ነገር ሰጥቼት ሶሪ ልበላት ብዬ ነው። ተወዷለች ብዬ ተስፋ አደርጋለሁ። ደርሳለች። እንዴት ነሽ? ሰላም ነው። ትንሽ ቆምኩኝ። አቆምኩክ እና ጥሩ ነው። ታዲያ ዝም ብሎ ከመሬት ተነስቶ የሰው ልጅ ይገኛል? ሰላም በያቸው። ሰላም አለቅ እንዴ? በረም ሰላም በያቸው። እና ማን ነው? የኔን ቤተሰቦች። ኦኬ አንተም ቤተሰብ ነው ጭራሽ እኔ ሰላም ብላ እና ታዲያ እንትን ይሉሻል፣ በነገራችን ላይ ይወዱሻል ምናምን ግድ ነው። የሰው ወዳጅ ስተሃ የሚባል ያንተን ቤተሰብ ሊል የምችለው እና ብዬን ነው እንጂ እና ቴቴን ነው እንጂ መቼ ዩቲዩብ ፋሚሊ ምናምን ልልልህ አልችልም። ሰላም በያቸው እንጂ ምንም እላቸው የለም። ፍቅርሽን አሳያቸው። ቀጥታ ወደ ጉዳይ ብቻ ባሻለ አይደል? ምን በገራ ጎንሽን እንዴት ተነሳሽ? በቀኙን በገራ እንዳላስታውሰው አደመሰለሽ የጠራሽ ባለፈው ከኤፍሬም ጋር ያገኘኋችሁ ጊዜ ትንሽ ነበረኝ ሁኔታው ምናምን ደስ አላለኝም ነበርና እኔ አንቺ ፊት እንደዛ ሆኜ ምናምን ልተኝ አልፈልግም። ጮክ ብዬ አንቺ ፊት ምናምን መነጋገሩን አልፈልግም። እና እንደዛ ካልፈለግክ አይደለም ምንድነው ለኛ ሰላም አትሰጣት? እኔ ትምህርት ቤት መጥቼ አጥቼሽ እዚህ ሳገኝሽ በቃ ምን እንዳናደደኝ አላውቅም። ምንም ያናደደ ነገር የለም። ከክላስ ምናልባት ገብቼ ወጥቼ ሊሆን ይችላል። ለምሳሌ 4:30 አካባቢ ትምህርት ቤት ደርሻለሁ። ተምረሽ ወጥተሽ አይሆንም። ኦሬዲ ከሰዓት ሊሆን ይችላል። ተማሪም ሆነ ከሰዓት ሊሆን ይችላል እንገባው
ምንም የምታውቀው ነገር የለም። በዛ ልክ እንትኑን እኔ አላጣራማ የፕሮግራም ለምንድን ነው የማታጣራው? ነው ታዲያ ምንም ነገር ሳታጣራ ለምንድን ነው መታየሳውን ችግር ለመፍጠር? ሰኞ ዕለት ስለነበረ በቃ ትምህርት ይኖርሻል ብዬ ነው። ያ ትምህርት ይኖረኛል፣ ግን ደግሞ አንተ የመጣው ጠዋት ላይ ቢሆን እኔ ደግሞ ከሰዓት ሊሆን ይችላል ክላሴ። እንደውም እኔ በቃ ሳይሽ እና ከሄድኩኝ በኋላ ምን እያሰብኩ እንደነበር ታውቂያለሽ? በቃ ያለውን ነገር ለማዘር ነግሬያት፣ ለአንቺ እናት ማለት ነው ነግሬያት በቃ እዚህ ጋር እኮ ማሰብ ያለበት የዛን ክላስ የምማረው ለአንተ ወይ ለሌላ ሰው ሰንበዲ ለማንም አይደለም፣ ለእናቴም አይደለም። እኔ የምማረው ለራሴ ህይወት ነው። ምን እየተባለ ነው ሁላ ያደግ ነው ብትማር ባትማር ለራስ ነው። ግን እንደ ቤተሰብ ደግሞ እንደ ጓደኛ እንደ ወንድም ደግሞ ቤተሰብ እንድትማሪ ይፈልጋል። ገባሽ? ከዛ አንፃር ይፈልጋል። ግን ደግሞ ማንም ተማሪ ብሎ የሚያስገድድ አይችልም። ይሄ በተለይ ደግሞ ሃይ ስኩል ምናምን ከደረስክ በኋላ በራስ ፍላጎት ነው እንጂ የምትማረው ትምህርት ያስፈልገኛል ብለህ ትማራለህ እንጂ ቤተሰብ ሂድ ምናምን እያለ አይደለም የሚያስሄድህ። ያ የሚሆነው ኤሌመንታሪ ላይ ይሄ ህፃን እያለ ኬጂ ምናምን ነው በግድ የተላከ የምንሄደው ትምህርት ቤት። ለምን ያን ታይም በቤተሰብ ኃላፊነት ውስጥ ነው ያለ ነው። ገባ? አሁን እኔ ትልቅ ልጅ ነኝ፣ ራሴን የቻልኩ ሰው ነኝ። አረ ያብ እንዲህ የሚባል ነገር የለም። ምን ጊዜም ለቤተሰብ እኮ ልጅ ነሽ አንቺ እኮ ገብቶሻል። አሁን ለነሱ ብቻ ሳይሆን ለኔ ራሱ ልጅ ነሽ ብዬ ነው የማስበው። ገባሽ? ለምን ትንሽ ሆነሽ ነው ማቀሽ። ስለዛ በቃ ትምህርትሽን እንድትጨርሺ ምናምን የኔ ፍላጎት። ከዛ በኋላ እኮ ይደርሳል ሁሉ ነገር። ትምህርቴን እንድትጨርስ የምትፈልገው እኮ አንተ ብቻ አይደለም። እኔም እኮ ክላሴን መጨረስ ተምሬ መመረቅ እፈልጋለሁ። ምን አሁንማ በዚህ ሁኔታሽ እንደምትባረሪ እኮ ነው። በጣም በሚገርም ሁኔታ ግን እዚህ ጋር ስላየኸኝ ወይ የሆነ ቦታ ላይ ስላየኸኝ አይደለም አይደል? እኔ ራሴን መማር ያለብኝ ስንት ሰዓት መግባት እንዳለብኝ፣ ስንት ሰዓት መውጣት እንዳለብኝ፣ ምን ማድረግ እንዳለብኝ ራሴ አውቃለሁ። ገባ? ለኤፍሬም ጋር መሆንሽ አሁን ለመቅጣት ምናምን ተመቸሻል? እኔ ተመቸኝም ምንም አላልኩኝም። አሁን ሌላ ወሬ አታውራ። ስለ ኤፍሬም ስም እንድታነሳም አልፈልግም። እና ለማዘር የፈለከውን ነገር በፖይንት ለማዘር ነግሬያት እንደውም ማለት ነው በቃ አንተ ጋር ቱን ነው የምትለኝ። እኔ አንዴ ባወራ ማርያም አበናት አታስቀኝ። በጌታ በረምብ ነው የምትወደኝ እኮ ታውቂያለሽ። ይሄን ነው መውደድ ሌላ ነው። ይሄን ያክል ደግሞ በራስ ደግሞ ባትታመምን ደስ ይለኛል። እርግጠኛ 100% የምር ማዘርም ባወራ አሁኑን ሂድና ይዛት ሂድ 100% አትበል። በቃ ሜዲሲን እንኳን እንደዚህ ሲሳሩ እንኳን 99 ምናምን እያሉ ነው። አንተ ደግሞ በራስ ደግሞ 100% አትበል። ገባ? እንደዛ ቢሆን ኖሮማ ማዘር ስንት አማራጭ እያላት አይደለ እንደ ኤፍሬም ጋር ያለች። ገባ? ሙሉ ፐርሰንት እኔ ማምነውን ሰው ነው እናቴ ልታምን የምትችለው እንጂ እኔ ማልፈልገውን ነገር እኔ ማላምነውን ነገር እሱ ጋር ነው ልትል አትችልም። አይ ዛኔ እኔ ስላልነበርኩኝ እንኳን እንጂ ኤፍሬምን እኮ ስላልነበርክ እማዬ ትዝ አላልካት። ገባ? አጠገቤ ያለውን ሰው ግን እናቴ ትዝ አላትና አጠገቤ ያለውን ሰው ነው የመረጠችው። ገባ? በሰዓቱ የለህም ትዝ አላልካትም፣ ተረስተሃል ነው። እኔ ያው ራሳችንን ነፍተው ብዬ ነው እንጂ ማውራት ካልሽኝ ምን ችግር የለም አውርቼ ያ እንደውም ደስ ይለኛል። አሁን ላይ ሁሉም ነገር ወደ ሌላ ነገር እየሄደ ነው። መታም ምንም ብላም እንድታወራ አደርጋለሁ እኔ በቻልኩት አቅም። ገባ? ካንተ ጋርም ሆነ ለሁሉም ለቤተሰብም ጭምር ለኛ ፋሚሊዎችም ጭምር እንድትናገር አደርጋለሁ። ገባ? አሁን ላይ ሌላ ችግር ነው እየፈጠርክብኝ ያለው። ደስ ይላል። እንደውም እያደረክ ያለው ነገር ሁላ ለማለያየት ነው የሚመስለው። ሁሉ ለምን ከሱ ጋር አረ ምን አለ ያለው ምንሽ እኔ ያልኩሽ እኮ ነው። በቃ ሽማግሌ ላክ እንጂ እኔ አብራችሁ ነው ምን ቅር አይለኝም እኮ። ገባሽ? እኔ ላክስ ካላልኩ ድረስ አይልክም እንደው ካለቀቀ ግን ደግሞ እንደዚህ እንድልህ ይፈልከም እንደው ማዘር ይመጣሉ ማለት ሸምር ደስ ብሎኛል። አገናኛለሁ፣ ችግር የለም። ብቻሽን ሰው ከነሻንጣሽ ትሰጠኛለች እና ላንቺ ከማሰብ ነው ነገ ትልቅ ደረጃ ላይ እንድትደርሺ ስለምፈልግ ነው። ገባሽ? ትምህርትሽን ጨርሽ አዳምጠኝ እዚህ ጋር ማለት ነው። ዳቂ አሁን ያልተረዳኸኝ ነገር አለ። ገባ? ባለፈው የሁሉ ችግር ስትፈጥር በእኛ መሀል ላይ የሁሉ ነገር ስትፈጥር ኤፍሬምም ቢሆን ሌላ ችግር ቢፈልገኝ እንደዛ የሚፈልገኝ ተስፋ ያለውን ሰው ወይም ደግሞ መኖር የሚፈልግን ሰው ለምንድን ነው ሌላ ጸብ ፈልገ በቃ ሌላ ችግር መከሰት እንዲሆን ልታረጋው? አንተ ራስህ እኮ እኔም ለዛ ብዬ ነው የታገስኩት እኮ። እሱም ሲጀመርም ለዛ ነው ሲጀመርም እንደዛ የታገሰ ገባ እንጂ አንተ በጣም ትዕግስት የምትፈታተን ሰው ነህ። በዛ ላይ ደግሞ ጸብ ነው የምትፈልገው። ኤፍሬም ሲጀመር ከዚህ በፊት እንደዚህ አይነት ነገር እኔ ጋር እያለ እንደዚህ አይነት ነገር እኔ አላውቅም። ልጁንም ደግሞ የሌለውን ባህሪ
እንዲኖሩ እያደረከው ነው እኮ ነው። እዛ ጋርም በቃ ሌላ ነገር እንዲፈጠር ያልፈለኩት እኮ ለዛ ነው። ያው እንደዛ ሰፈርን ታውቂያለሽ። በምን አይነት ሁኔታ እንዳደረኩኝ ታውቂያለሽ። በቃ አወራን፣ ቁጭ አለን፣ ምናምን ነገር እየተዝናናን ነበር፣ ረስተን ነበር። ከዛ መጣህና በቃ ችግር ፈጠርክ ምናምን ነገር፣ ሰላማችን ነሳህን። ገባ? አሁን አንተ በዛች ታይም ላይ የሆነ ነገር መፍጠር ፈለክ፣ ኮሽታ ፈጠርክና ሄድክ። ሁሌ ዘላቂ ነገራችን ያ እንዲሆን ነው እያደረክ ያለኸው። ገባ? እንደዛ ከሆነ ደግሞ ቅደ እኛ መሀል ላይ የሆነ ነገር ለመፍጠር ከሆነ ደግሞ ቅደ አይሳካልህም ነው። ምንድነው ነው በቃ ሽማግሌ ላከን ያልኩት ትምህርት አታስቀራ። እንደውም አይ ቲንክ ያው ከዚህ በኋላ ይሄ ሰበብክ እንደሆነ እያደረክ ነው እንደኔ። የምር እኔ እኮ ያልኩትን የሚያደርግ ከሆነ አንድ ደቂቃ አይፈጅብኝም ከማላችሁ ለማለት። ኦኬ አይ እኛ አይሆንም ስላልን ስለ ሽምግልና ምናምን ነገር አይሆንም አሁን ላይ ጊዜው አይደለም ብለን ስለተናገረ ምክንያት የምታደርገው ምንድነው? ሽምግልና ነው የምትለው። በቃ ሽማግሌ አሁን መላክ አይፈልግም። ክብር ሲሲ ኦኬ እኔ አሁን ላይ ክላስ ይበልጥብኛል። በቃ አሁን እኮ እኔ እሱ ጋር ዘላቂ ሆኜ አይደለም እሱ ቤት የገባሁት። ገባ? እንደሚስት አይደለም ገብቼ ያለሁት። አንድ ቤት እየኖርሽ ታዲያ ምንድነው ታዲያ እንደምንድነው ያለው? ቀጥታው ነው ጉዳይ ግባ ቶሎ በል ማለት ነው። ትልቅ ሰው በቃ እንነጋገር እዚህ ጋር። አያገባሽም በቃ አያገባም። ስለሚያገባኝ እዚህ ጋር ይመጣ ይልካል። አለቀ። ፈጣሪ ወይ ትዕግስቱን ስጠኝ። ቀጥታ ቶሎ በል ወደ ጉዳይ። ማውራት ፈለግከውን ነገር ሰፈር ድረስ ማውራት ፈለግከውን ነገር እዚህ ድረስ ያመጣን ነገር ተናገር። እሱ ሳያውቅም ከቤት ተጣለቀ። እኔ አሁን በሰላም እንድናወራ ነው የጠራሁሽ። አንቺ ግን ካንተ ጋር ታረጊኛለሽ። እሺ ያው በሰላም አሁን ቆሜ ያለሁት ቀጥለና ልትበት እኔ ጋር እንደምትመጪ ነግረሽው እንደዚህ ስገባ ነግረዋል። እንደዛ መሰለኝ እኮ። አይ ባለፈው በቃ እንዳልኩሽ ትንሽ አንቺ ፊት እንደዛ ስለሆንኩኝ ምናምን ደበረኝና ያው ሶሪ ምናምን ልልሽ ፈልጌ ነው። ግን ሶሪ ምልሽ በዛ ልክ ስላወራኝ ነው እንጂ እዛ ጋር ትምህርት ቀርተሽ እዛ ጋር ማየቴ በጣም እንዳናደደኝ እንድታቂ ፈልጋለሁ። አገባከምሽ ቀጥል። ማገባክ የማይመለከትን እንዴ እንደዚህ አትበይ። እንደም ቀጥታ ወደ ጉዳይ ይገባ። እንደ ልጅነት እንድቆነጥጥሽ ነው የምትፈልጊው? ድሮ ቀረ። አሁን እንደውም አንተ ነህ በጣም አጀብ እንትን እያልከልህ። ስለዚህ እኔ በቆነጥጥ ትሻለኝ ይመስለኛል። እና ዝም ብዬ በአፌን ብቻ ሶሪ ከምልሽ ብዬ ትንሽዬ ስጦታ ያሁንም ገንዘብ ነው አንዴ። በእሱንማ አይሆንም እምቢ ያላችሁ ከአንድ ሁለት ጊዜ። ስለዛ ገንዘብ ስለማይሆን አይ ትንሽዬ ጫነች። አያስፈልግም ነበር ምንም በተመለከተ ኖርማል ነው እንዴ? እንደዚህ አያስፈልግም አይባልም። ቤተሰብ ነን እኮ ያ እኮ እሺ ምንም በተመለከተ ነው። ይቅርታው ነው በቃ ዘጋቸው ከብዬ አንቺ ፊት ምናምን እንደዚህም ገፈታተርሽ ነበር ምናምን። ያ በሰዓቱ ትንሽ ስሜታዊ አትሁን። ለማንኛውም ለወደፊት ልቀበልህ እና ትንሽ ነገር ነው ትወጃለሽ ብዬ አስባለሁ። አንድ ሴት ጓደኛዬ ስትገዛ እኔ እንደምላይ ያባርገሻት ነው። ቴንክ ዩ ማሰብ ያራስ ልክፈተው ወይስ ቤት ትከፍሽ ይሻላል? ቤት ልክፈተው? ቤት ይሻላል። ችግር የለብኝም ገንዘብ አይሁን እንጂ። ገንዘብ ነው ከበድ ይልሽ ነበረ። ቀላል አይደለ? ቀላል ያ ገንዘብ ከበድ ይላል። እሺ በቃ አሁን የሆነ ማኪያቶ ወይ ሻይ ነገር እንጠጣም። ያስፈልግ ከቤት አይደል የወጣሁት ቤቴ ነበርኩ። ትንሽ 10 ደቂቃ ቀዝቅዘን ይላል። ችግር የለውም ነው ላረስሽ ቤት ምረጪ። እንደውም ማኪያቶ ልጋብዝሽ ወይስ ቤት ልሸኝሽ? ቤት ለመሸኘትም አያስፈልግም። ለምን እንደሆነ ታውቂያለሽ? ቤት ልሸኝሽ ካልኩኝ ድንገት በር ላይ ኤፍሬም ከመጣ ደግሞ ሌላ ነገር ይመስላል። እንዲሁም እኔና አንቺ መሀል ሌላ ነገር ይጠረጠራል። ጭራሽ ስሸኝሽ ሊደብረው ይችላል። እና እንደዛ እንዳይሆን ታዲያ ሰፈር ምንም አትምጣ። ኦኬ አሁን ስጦታን ጊፍትን ለማድረስ ነው። ከዚህ በኋላ ግን አትምጣ። እኔማ ከየጨራረስን እኮ ነው። በቃ አሁን ማዘርም ትመጣለች አልሽኛ? አዎ ችግር የለም። ከእናንተ ጋር ያለኝ ነገር እንደውም ይቆማል። ከዛ በኋላ ማዘርና አንድ ያውርችት ከዛ ያልቃል። ጌም ኦቨር። እሺ እኔና ያለንን ቀረቤታ ታውቂያለሽ? የምር ከማይ ጋር ታዲያ ምንም ቀረቤታ ቢኖር ይሄን ሐሳብ ስራይ ብለህ እንዳታነሳ። በጣም የልጅ ጨዋታ ነው የሚሆንበት። አምር እኔ ባንቺ ፍቃድ እንዲሆን ስለፈለኩኝ ነው እንጂ ማሚን ባወራት ከአንዳንድ ነው እሺ የምትለኝ።
አያስፈልግም። ከኔ ጋር ምንም ነገር እኔ ግን ማውራት ባለበት ሰዓት ዩቲዩብ ላይ ምንም አመጣታለሁ ነው ሰውም እንዲረዳ አደርጋለሁ። አንተም ደግሞ በዛ መናገር ያለባትን ነገር ላንተ ትነግርሃለች። መሀላችን ከኤፍሬም ጋር ምን ችግር እንዲፈጠር ስለማልፈልግ ሰፈር ግን ትምህርትሽን አትግጪ። አንቺ ትምህርት ቤት ግቢ። እገባለሁ አንተ ስላልከኝ ሳይሆን ዴይ ቱ ዴይ ደግሞ ክላስ የለኝም። እኔ ቆይ ዳይሬክተሩን አወራው። እንዴት ዛሬ አሁን ክላስ አለሽ እንዴ? የለኝም ክላስ ስለሌለኝ ነው በቃ። ስለዛ በቃ ቡና ወይ ማኪያቶ ምናምን ጠጣን። ቡና ማኪያቶ ማለት ግን ደግሞ በዛው እግረ መንገድ ልሂድ አይሻልም? ልሸኝሽ ወይስ ማኪያቶ እንጠጣ? ያው ነው በዛው ስትሄድ ይገባለሁ እኔም ወደ ቤት እንጠጣን። በቃ እንደዚህ ጀንበር ግባት የዶሮ ጩኸት ጓደኛዬ ነሽ ነባሩን ሽረው በአዲስ ሲተኩት ጓደኛዬ ነሽ ጀርባውን ሲሰጥ ትናንት ያመኑት